የኢትዮጵያ ኤሌክትሪክ አገልግሎት ባለስልጣን አዲስ መረጃ ለቋል። ይህ መረጃ ምንድነው? የምስራች ሲል ነው የገለጸው። ይህ የምስራች ምንድነው የሚለውን ከኔ ጋር ከቆያችሁ የምነግራችሁ ይሆናል። ሰላም፣ ለማታውቁ የላቀ ነኝ። የቻናሌ አባል ካልሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። ቆጣሪ አንባቢ ቀረብኝ ማለት ቀረ ሲል ነው የሚጀምረው የኢትዮጵያ ኤሌክትሪክ አገልግሎት። ከዚህ በፊት ለድህረ ክፍያ ቆጣሪ አንባቢዎችን መድቦ በየወሩ በየአካባቢው እየሄዱ ምን ያህል ፍጆታ እንዳለና ምን ያክል እንደቆጠረ እየሰበሰበ ወደ ሲስተም በማስገባት በወቅቱ ታሪፍ እያሰላም ወደ እያንዳንዱ ከፋይ ወይም ተጠቃሚ ደንበኛ እንደሚልክና ገንዘብ እንደሚሰበስብ ይታወቃል። ከዚህ በኋላ ግን ይህ ሁሉ ሳይሆን በእጅ ስልክ ብቻ በመጠቀም በየቤታቸው ሆነው ደንበኞች መላክ ይችላሉ ሲል ነው ያሳወቀው። የሚልኩትም የቴሌግራም ቻት ቦት በመጠቀም ነው። የኢትዮጵያ ኤሌክትሪክ አገልግሎት የቴሌግራም ቻት ቦት በይፋ እንደጀመረ አስታውቋል። ይህንን ቻት ቦት ለመተግበር የሙከራ ጣቢያዎችንም ይፋ አድርጓል። እነዚህ የሙከራ ጣቢያዎች የትኞቹ ናቸው የሚሉትን አሁን እነግራችኋለሁ። ለሙከራ ጣቢያ የተመረጡ ቦታዎች ከእንቁላል ፋብሪካ አደባባይ፣ በሩፋኤል ቤተክርስቲያን፣ በጉለሌ ወረዳ 9፣ በኢምቢልታ ሆቴል፣ ሚሊኒየም ሰፈር ሸጎሌ አካባቢ፣ እንደገና ከሚሊኒየም ሰፈር በዊንጌት፣ በአቡነ ጴጥሮስ ቤተክርስቲያን፣ በኮልፌ አጠና ተራ፣ በፓፒረስ ካፌ፣ በ18 መብራት ኃይል ፊት ለፊት፣ በሻንቅላ ወንዝ፣ በአማኑኤል ቤተክርስቲያን መሻገሪያ ድልድይ፣ እንደገና በመሳለሚያ ወረዳ 18 አደባባይ፣ በደጉ ሆቴል፣ ወደ ሰፈረ ሰላም ድልድይ፣ በታይዋን፣ በአዲስ ከተማ ክፍለ ከተማ፣ በአበበ ቢቄላ፣ በአዲሱ ሚካኤል አካባቢ፣ በጨው በረንዳ፣ በሰላም መቃብር፣ በእንቁላል ፋብሪካ እና በጳውሎስ አካባቢ። እነዚህ አካባቢዎች ተደራሽ የተደረገው አካባቢዎች ሲሆኑ በያዝነው ወር ማለትም ከየካቲት 13 እስከ 23 ባለው ድረስ የፍጆታ ንባብን በስልክ ብቻ በመጠቀም በቴሌግራም ቻት ቦት መላክ እንደሚችሉ ያጋርጧል። አሁን ደግሞ የቻት ቦቱን አጠቃቀም አሳያቸዋለሁ። ተከታተሉኝ። በመጀመሪያ ከስልካችን ላይ ቴሌግራም እንከፍታለን። ቴሌግራም አፕሊኬሽን ከከፈትን በኋላም አት ብለን እንደዚህ አት እንልና ዩ ቻት ቦት ብለን እንጽፋለን። እንደዚህ ከጻፍን በኋላ ወደ 14314 ዩዘሮች ያሉት ይመጣሉ። ልክ ይህንን እኔ ከዚህ በፊት ለሙከራ ከፍቼው ስለነበረ እንደዚህ አይነት ነገር ነው የሚመጣው። ይኸው መጀመሪያ ስታርት ስለው ሄሎ ላቀ የሚል ዌልካም የሚል ነገር ነው የጻፈልኝ። ልክ ምን ይላል? አሲስታንት ነው። አይ አም ዘ ኢትዮጵያን ኤሌክትሪክ ዩቲሊቲ አሲስታንት ቦት ይላል። በሜሴጅ ልክ እንደ ሰው አድርጎ ነው የሚያወራችሁ ሲስተም ስለሆነ። አሁን ግን ምን ይላል? ሰርቪሱን ለማስጀመር እንደገና ሪስታርት ማድረግ አለብኝ ቦቱን። ምክንያቱም ይሄ ከባለፈው ሴቡን የቆየ ስለሆነ የግድ እንደገና ሪስታርት ማድረግ አለብኝ። እኔ ባለፈው ቢል ቼክ ነበር ያደረኩት። ቢሉን ቼክ ሳደርግ ያልተከፈለ ብር የለም ወይም ቢል የለብህም የሚል ነገር ነው ኖቲፋይ ያደረገኝ። ነገር ግን ይህ የሚሆነው ከላይ ለመንገር እንደሞከርኩት ሙከራ ጣቢያዎች አሉ። የሙከራ ጣቢያዎች ያለ ኮንትራክት ናምበር ከሆነ እሱ ይሰራል። ቢልም ካለ ያሳያል። እንደገና ሜትር ሪዲንግም መላክ ይችላል ማለት ነው። ነገር ግን ከነሱ ሬንጅ ውጭ ወይም ከነሱ የሙከራ ጣቢያ አካባቢ ውጭ ላለ ሰው አሁን ላይ ሰርቪስ ስላልጀመረ ላይሰራ ይችላል ማለት ነው። ስለዚህ እናንተ ለመጀመሪያ ጊዜ ስትከፍቱት ይህንን ቻት ቦት ስታርት የሚል ብቻ በተን ያለው ነው የሚመጣና እሱን ነው መጫን ያለባችሁ። እኔ ግን ሴንድ ሜትር ሪዲንግ ብለው ቦቱን እንደገና ስታርት አድርገዋለኝ ማለት ነው። ፕሊስ ስታርት ዘ ቦት አጌን አለኝ። ምክንያቱም ባለፈው የሆነ ቢል ቼክ አድርጌ ስለነበር ማለት ነው። አሁን ቱ ስታርት ዘ ቦት ስታርት ብለህ መጻፍ ትችላለህ እንደ ኦፕሽናል ብሎ ሰጠኝ። እኔ ስላሽ ብዬ እዚህ ጋር ስታርት ብለው ቦቱን እንደ አዲስ ይሰራልኝ፣ ይከፍትልኛል፣ አክቲቬት ያደርግልኛል። እንዴት ስለው እንደ አዲስ ብዙ ነገሮችን ሰጠኝ። ሬጂስተር ማድረግ ስፈልጉ ይሄንን ተጫኑ ይላል። ፕሊዝ ሴሌክት ዘ ሰርቪስ ዩ ኒድ ፍሮም ዘ ኦፕሽንስ ቢሎ ይላል። የምትፈልጉትን አገልግሎት ለማግኘት ከሚቀጥሉት ኦፕሽኖች አንዱን ተጫኑ ይላል። እኔ
ሜትር ሪዲንግ መላክ ነው የፈለኩ። የወራዊ የንባብ ፍጆታን መላክ ስለፈለኩ እሱን ስጫ ነው ኮንትራክት ናምበር አስገባ ላይ ኮንትራክት ናምበር ሳስገባ የቆጣሪውን ባለቤት የተመዘገበት ስም ጻፈና your service center has not started accepting meter reading submissions at this time. We apologize for any inconvenience and will notify you once this feature becomes available አለኝ ማለት ነው። ከላይ እንደተናገርኩት የሙከራ ጣቢያዎች ውስጥ ስላልሆነ የኮንትራክት ናምበር ሊሰራ አይችልም። ለዛም ይቅርታ እንጠይቃለን ብሏል። ምናልባትም ግን ከተጠቀሱት የሙከራ ጣቢያዎች ወይም አድራሻዎች ውስጥ ከሆናችሁ ብታስገቡት የሜትር ሪዲንጋችሁ እንድታስገቡ የሚያደርግ ኦፕሽን ይመጣል። እዛ ላይ ማስገባት ትችላላችሁ ማለት ነው። ይሄ ግን ማስገባት አልችልም ቢኮዝ ከነዚያ ቦታዎች ውጭ ስለሆንኩኝ ማለት ነው። ሶ ይህ ነገር ጥሩ የሚባል ሙከራ ነው። የቆጠረባችሁን ንባቡን ማስቀመጥ ትችላላችሁ፣ መላክ ትችላላችሁ ማለት ነው። ምናልባት የትኛውን ቁጥር ነው የምልከው እንዴት ነው የምናነበው የሚለውን ከዚህ በፊትም ቪዲዮ ስለሰራው እንደየቆጣሪው ሞዴል ስለሚለያይ ንባቡንም የምንወስድበት አግባብ ሊለያይ ይችላልና እኔ ከዚህ በፊት በአንደኛው ሞዴል ብዙ ቪዲዮዎችን ስለሰራው እንደዚህ አይነት ሞዴል ያላችሁ ካላችሁ ያንን በማየት ሪዲንጉን ከኦፕሽን 4 ከሜኒው 4 ላይ ያለውን ሪዲንግ በኪሎዋት አወር ስለሆነ ከነጥብ ወደ ግራ ያለውን ቁጥሩን መላክ ትችላላችሁ ማለት ነው። አስፈላጊ ከሆነ የ3-4 ሞዴሎችን እንዴት ንባብ እንደምንወስድ ቪዲዮ ልሰራላችሁ እችላለሁ። አመሰግናለሁ።